የግድ ደግሞ ማግባት አለብኝ። አግብቼ ይሄንን ጉዳይ ከኔ አጠገቡ ነው የሚፈታልኝ ሰው ያስፈልገኝ። ደግሞ የማገባው ሰው ዝም ብዬ አይደለም፣ የራሱ ገቢ ያለው በጣም የተማረም ሰው ጭምር ነው። እና አሁንም ማገባው ለእኔ ጉዳይ ነው። ሌሎች ነገሮች ደግሞ የኔ ፍቃድ እንደሚጠይቀኝ ቃል ገብቶልኛል። ምን እያልሽ ነው የኔ ልጄ? ግን ይሄን ነገር በደንብ አስበሽበት ነው? እንዴት ነው? እርግጠኛ ነሽ? አዎ ቴቴ፣ እኔ በጣም እርግጠኛ ነኝ። ዝም ብሎ ውሳኔ አይደለም የወሰንኩት። ቆይን ልጅ፣ ምን አይነት እማዬ እባክሽ፣ በቃ እኔ ከዚህ ነገር ለመውጣት የግድ ማግባት አለብኝ። ከዚህ በላይ ጋሽ ሁለተኛ ደርሷል። በቃ ልቅዳለሁት። በቃ ሁለተኛ ፈልቷል። ልቅዳለሁት። ወደፊት ለህይወቴ አስጊማ ይሆናል ብለው ዶክተሮቹ ሲነግሩ ይሄን ሊመጣጥንና ፌበን ብቻ ነን የጠጣ ነው፣ ፌበን መድኃኒት አድርጋለች ማለት ነው ብሎ በጥርጣሬ ሊያወራ ስል እንግዲህ መኮንን አልሰጠውም። እሷን እንድጠረጥራት መኮንን አልፈቀደውም ማለት ነው። ምክንያቱም ከመኮንን ጋር አብሮ እንደሚሰሩ አያቅም ማለት ነው ነብዩ። መኮንን እንግዲህ ጽጌረዳን ስለሚወዳት ነብዩ ከጽጌረዳ ላይ አይኗን እንዲያነሳ ነበረ የፈለገው። ግን ዮናስ ጽጌረዳን ለማግባት ይሄ ውድቀት ሁሉ እንዳመጣ ምንም ነገር አላወቀም ማለት ነው። ይሄን ስራ ከሰራች በኋላ እዚህ ውስጥ ከገባሽ በኋላ እችን ልጅ እኔ ማግባት እችላለሁ በማለት እንግዲህ ዮናስ ይሄን ውድቀት ጽጌረዳ አዘጋጅቷል። ጽጌረዳም ያው አሁን አንቺ እዚህ ክላስ ውስጥ ብቻ ነው ቁጭ ብለሽ ህይወትሽን የምትኖሪው፣ አለበለዚያ እኔን ማግባት ምረጪ፣ አለበለዚያ ደግሞ ከተማ ውስጥ የአንቺ ፎቶ ሁሉ ነው የተለቀቀው፣ በወንጀል ትፈለጋለች የሚል ፎቶ እንደተለቀቀ አትዘነጊ ጽጌረዳ። እኔ የምልሽን ብቻ ነው ማድረግ ያለብሽ። እኔ የምልሽን ማታደርጊ ከሆነ ህይወትሽን ወይም ታብጃለሽ ወይም ራስሽን ታጥፊያለሽ ወይም እስር ቤት እድሜሽን ትጨርሻታለሽ ይላታል። ስለዚህ አንቺ አማራጭሽን ውሰጂና ለኔ ንገሪ ይላታል። እንግዲህ ነብዩ ዮናስ እንግዲህ ለጽጌረዳ በጣም ከባድ ትልቅ የሆነ ነገር ነው እንግዲህ እየጣለባት። እሷም ያው አሁን ከታሰርኩም እናቴ አንድ ነገር ትሆንብኛለች፣ እናቴ ህልሟም እኔ እንዲያገባ ነው። ግን እሷ እንደፈለገችው ባይሆንም እሷ እንደፈለገች ትዳር ወይም እሷ የፈለገችን ህይወት እኔ ወድጄ የማገባ ወንድ ሳይሆን እንደዛ እናቴ ከምታስበው ባይሆንም ያው ለማግባት እኔ አገባለሁ ብላ እንግዲህ ለእናቷ ማስተዋወቃለች። እንግዲህ የፌበን እናትም ይሄ ነገር አንቺ አስበሽበት ነው ወይስ እንዴት ነው ይሄ ነገር ሊሆን የቻለው ብላ እንግዲህ የፌበን እናት በጣም አትኩራ ትጠይቃታለች። አዎ እቴቴ እኔ ወስኛለሁ፣ እኔ ለማግባት ወስኛለሁ። የራሱ የሆነ ስራ አለው፣ የራሱ የሆነ ገቢ ያለ ሰው ነው፣ ዝም ብሎ ሰው አይደለም ማገባው ብላ ትነግራታለች። እንግዲህ የፌበን እናት እንግዲህ ወይዘሪት ፍቅርታ ለፌበን ይሄን እቺን ልጅ አንቺ አገፋፍተሽ ነብዩን ለማግኘት ብለሽ እቺ ልጅ ሌላ ሰው እንድታገባ የምታደርጊ ከሆነ እኔ በኋላ ይቅርታ እንደማላደርግልሽ እወቂ ትላታለች። እማዬ በሁሉ ነገር እኔን ለምንድነው ጣልቃ የምታስገብኝ ብላ እንግዲህ ጽጌረዳ እንግዲህ ለእናቷ ስትነግራት ወይዘሪት ፍቅርታ እንግዲህ ጽጌረዳ ይህን ነገር አስበሽበት ነው ወይስ እንደመጣልሽ ነው እያወራሽ ያለሽው? ይሄ ነገር ምንም አልገባኝም ትላታለች። እናቷ ግን በጣም ነው ደስ ያላት። እንግዲህ ልጅዋ ልታገባ ስታናግራት እማዬ ምንም ነገር ከዛ የበለጠ ነገር እንድጠይቅኝ አልፈልግም፣ ግን እኔ ላገባ ነው፣ በቅርቡ ነው ደግሞ ማገባው፣ ስለዚህ ማየ ተዘጋጅ ትላታለች። እንዴት በዚህ ቅርበት እኔ ሳላቅ እንዴት ልታገቢ ወሰንሽ ልጅ ትላታለች። ማየ በቃ የራሱ የሆነ ገቢ ያለው የራሱ የሆነ ነገር ያለው ሰው ነው ማገባው፣ ምንም ነገር አትጨነቂ ትላታለች። እንግዲህ እሷም እሺ በቃ አልጨነቅም፣ ግን ማያ አሁን ላይ የምፈልገው የአንቺን ጤና ብቻ ነው። አንቺ ደህና ከሆንሽ ሁሉም ነገር ቀላል ነው ትላታለች። እናቷም እንግዲህ እኔ ደህና ነኝ፣ ስለኔ ምንም ነገር አታስቢ፣ እኔ በጣም ደህና ነኝ ትላታለች ማለት ነው። እንዲሁም ደግሞ ዮናስ ለእናትሽ ነገርሽው እንዴ ይላታል። አዎ ነግሬያታለሁ። ምን አለችሽ? ተስማምታለች ትለዋለች። እና እኔ በግድ ላገባሽ እንደወሰንኩ ነግርሻት ነው?
እረ አልነገርኩም እናቴ ስለሆነች እንዴት አንተ እኔን አስገድደ በዚህ ሁኔታ ላጥለክ በዚህ ነገር ውስጥ እንድገባ አድርግክ ከዛ በኋላ ደግሞ እኔን ለማግባት እያስገደድከኝ እንዳለ ምን ብዬ ለእናቴ እናገራለሁ ብላ እንግዲህ ትነግረዋለች። አይ ለምንድን ነው ይህን አይል ለእናቴ ይሄን ነገር ደብቄ መናገሬ ለአንተ ደስ ያለክ ትባለች። እሱም አይ ምንም አይደለም ዝም ብዬ ለማወቅ ኃይል ነው ይላታል። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ በልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዩቱብን ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። ይሄ ነገርማ መሆን የለበትም። እንግዲህ ለእናቴ ሁሉም ነገር አልናገርም እናቴ ስለሆነች ለምን እንደዛ አልነገርሻትም ስትላት ያው ፖሊስ ጣቢያ መታ ከምትጠይቀኝ እዚሁ ትዳሬን ይዤ መታ ብትጠይቀኝ ነው መሻለው ስትል እንግዲህ ዮናስ በጣም ይደነግጣል። ለምንድን ነው እንደዚህ ያልሽው? እኔ በግድ እንደማገባሽ ነግሬሻት ነው እንደዚህ የምትይው ይላታል። አይ አልተናገርኩም ትለዋለች። እሷም እንግዲህ ፈበን ያው ከሞገስ ጋም ከዮናስ ጋም ተስማምታ እንግዲህ ለጽጌረዳ እነሱ አብሮ ስላደጉ አብረን እያደገንም አንቺ ከኔ እንደምትበልጭ ነው ብዙ ሰው እየተናገረኝ ያደግኩት ልጅነትን ስለነጠቅሹ እንግዲህ ጽጌረዳ ለፈበኔ ይቅርታ ትላለች። እኔ ምን ስላረኩሽ ነው ይህን አይል በደል በእኔ ላይ የምታደርስብኝ? እኔ ስላደረግኩሽ ነገር ሁሉ እኔ ምንም አላደረግኩሽም፣ ግን ስላደረግኩሽ ነገር ሁሉ ይቅርታ መጠየቅ እፈልጋለሁ። ፈበኔ ይቅርበኝ ትላታለች። እንግዲህ ምን ሆነሽ ነው? ለምንድን ነው ዛሬ በይቅርታ የመጣሽው? ምን አስበሽ ነው ትላታለች። እንግዲህ አይ እኔ ምንም አስቤ አይደለም፣ ግን ሁሉም ነገር በዚህ ላይ እንዲያበቃ ፈልጋለሁ። ከዚህ በኋላ አንድም ነገር ጥላቻ በእኔና ባንቺ መሀል እንዲኖር አልፈልግም። ስለዚህ ይቅርታ ልጠይቅሽ ፈልጌ ነው ትላታለች። እንግዲህ ጽጌረዳ ለፈብን ደግሞ ግራ ነው የተጋባችው። ሂጂና እናትሽ ታማለች፣ እናትሽን ገብተሽ ጠይቂ። ስለዚህ ጉዳይ አንድ ቀን ቁጭ ብለን እናወራለን ብላ ታባረራታለች ማለት ነው። እሷም ደግሞ በቃ እሺ ብላ ፈበንን ሰምታ ከቤት ትወጣለች። የእናቷን ሄዳ ጠይቃ እንግዲህ በጣም ነው የተሰማት። ጽጌረዳ እናቷ እንግዲህ መንገድ ላይ ወድቃ በማግኘቷ በጣም ነው የተሰማትና እናቷም እንግዲህ በጣም ተጨንቃለች። እስር ቤት ከገባች ምንድን ነው የሚሆነው? ምንድን ነው የማደርገው? በማለት እናቷም በጣም በጭንቅ ውስጥ ነው የምትገኘው። በዛ ምክንያት እንግዲህ ፈበን እሷ ቀድማ ካገባችሁ ነብዩን እኔ ያገባለሁ በማለት ነው ይሄ ነገር ሁሉ እያደረገች ያለችው። እና ፈበን እንግዲህ ነብዩና ዮናስና ፈበን ተስማምተው ጽጌረዳን እንዲያገባና እሷም የፈለገችውን ሰው እንድታገኝ እሷም ነብዩን እንድታገባና እሱም ደግሞ የሚፈልጋትን ወይም ወዳትን ጽጌረዳን እንዲያገባ እንድትረዳው ጠይቀው ነበረ። እንዲያም እንደጠየቀም ፈበን ዮናስ ከዚህ በኋላ ይጠብቅናል። አሁንም የልጆች አባትና እናት ሆነን እኛም ልጆች ነን፣ ማሳደግ አንችልም። ስለዚህ ብዙ ህይወት ይጠብቅናል። ይሄን ነገር ብታወርጂው ይሻላል ብሎ ስላት እሷ ደግሞ ምን አይነት ነገር ነው የምታወራው? ሽማግሌ ላክና የሆነውን ነገር እንጨርስ ይላታል። ለፈበን ደግሞ አይ ይሄ ነገር ሊሆን አይችልም። ነብዩ ደግሞ አይ ይሄ ነገር ሊሆን አይችልም፣ ይሄን ነገር እኔ ማድረግ አልችልም ብሎ በጣም በንዴት ይናገራታል ማለት ነው። ደውላ ስትናገረውም አልተቀበለችም። እሷ ግን እርጉዝ አይደለችም። ነብዩን አግብታ ለመኖር ብቻ በፊት ሲወዳት የነበረ ጊዜ እኔ አልፈልግም ስትል የነበረች ሴትዮዋ አሁን ደግሞ ጽጌረዳን እንዳፈቀረ አይታ በጣም ጓግታ አይ እኔ
ከጽጌረዳ እጅ በምን አይነት ሁኔታ ነው ነብዩን የራሴ ማድረግ የሚችለው ብላ እንግዲህ በጽጌረዳ አይምሮ ውስጥ እየተጫወተች ትገኛለች። የፌበን እናት ደግሞ የጽጌረዳ እናት ላይ እቺ ልጅ ቶሎ ብለሽ እንድታገባ ካላደረግሽው ስምሽን ታጠፋለች ብላ እንግዲህ ተቀጥራ እንደምትሰራም አታውቅም ነበረ። ከዕለታት አንድ ቀን የአቶ መስፍንን ለመጠየቅ ሲሄዱ ጽጌረዳ አቶ መስፍን ቤት ሰራተኝነት ተቀጥራ እንደምትሰራ አይታ እናትየዋ በጣም ጮሃ፣ በጣም በንግግር ጮሃ፣ እንዴት የኔ ልጅ እኔ የሰራሁት እኔ ተቀጥሬ የሰው ቤት ሰራተኛ ሁኜ የኖርኩት አንሶኝ ነው አንቺ ደግሞ የተጨመርሹ ብላ በጣም እንትን ትላለች፣ በጣም ትጮይባታለች። ስለዚህ አሁን በሚቀጥለው ሳምንት ሽማግሌ ይላካል ታገቢያለች ትላታለች። እማዬ ይሄን ነገር የምታውሪው ለኔ ነው ወይስ ለማን ነው? አልገባኝም። ምን ማለትሽ ነው? ምን እያልሽኝ ነው? ብላ እንግዲህ ጽጌረዳ አልተቀበለችውም። እኔ ተምሬ አንቺን ማገዝ ፈልጌ ነው፣ በወጪዎችም አንቺን ማገዝ ፈልጌ እንጂ ሌላ ነገር አስቤ አይደለም ብላ ለእናቷ ስትናገርም አይ በሚቀጥለው ሳምንት ሽማግሌ ይላካል ታገቢያለሽ፣ ወደሽ ነው፣ ከኔ ትእዛዝ ውጪ የትም አትሄጂም ብላ ስትላት እማዬ አይሆንም፣ በእኔ ህይወት ውስጥ ማናችሁም እንድትገቡ አልፈቅድላችሁም ብላ እንግዲህ ጽጌረዳም ታለቅሳለች። ጽጌረዳ ደግሞ ደግሞ ሌላ ስራ አገኝቶላታል ማለት ነው። በጣም አሪፍ ስራ ነው። ሞክረሹ ደስ ካለሽ መቀጠል ትችያለሽ። ከሰራተኝነት ህይወት ወጥተሽ የራስሽን የሆነ ስራ የምትፈልጊ ከሆነ ከኔ ጋር ትንሽ እናውራ ትላለች። ፌበን ደግሞ ጽጌረዳ ይሄ ማነው? የት ነው የምታውቀው? የት ነው የምትተዋወቀው? ስትላይ ይሄ የትምህርት ቤት ጓደኛዬ ነው፣ ስራ ላጡት ስራ ፈልገው ያስገባላቸዋል ብላ ትላታለች። እንግዲህ የጽጌረዳ እናት ጽጌረዳና ፌበን ቁጭ ብላ ፌበን እያለቀሰች ለጽጌረዳ ስትናገር ሰምታ ጎዳና ላይ ቁጭ ብሎ ፌበን እያለቀሰች ጽጌረዳን እያወራቻት ሰምቻለሁ ብላ መታ ለእናትየዋ ትነግራለች። እናትየዋ ደግሞ ደንግጣ ስትሄድ ምንም ነገር አልሆንኩም ብላ ብላ አልነግርም ብላለች። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ስለምታበረታቱኝ አመሰግናችኋለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።